ቤተ ክርስቲያን በአገልጋዮቹና በጌታ መካከል ያለውን ልዩነት በቅጡ የተረዳች ቤተ ክርስቲያን ናት። አንዳንዶች ይህን አማተን እንደምንረዳ ያስባሉ። በዚህም በጣም ያሳዝኑናል። ቤተ ክርስቲያን ግን እንደዚህ አይደለችም። አይሁድ ሙሴን ይፈልጋሉ። ኦርቶዶክሳዊነት ግን ከሙሴ የሚበልጠውን ክርስቶስን በሚገባ አውቃ የምታስተምር ቤተ ክርስቲያን ናት። ከነቢያት ጋር አታስተካክለው። ነቢያት እግዚአብሔር እንዲህ ይላል ብለው ተናግረዋል። ታስታውሱ ከሆነ ባሪያዬ ሙሴ እየተባለ ነበር የተጠራው። ሙሴ ለምን ይመስላችኋል ሙሴን ቅድሚያ የሰጠውት? አይሁዳዊነት አእምሮ ክርስቶስን ከነቢይነት በታች ለማድረግ የሚታገል ነበር። ዛሬ እንዳለው አንዳንድ አእምሮዎች ወገኖች፣ ዲያብሎስም የተቀጣበትን መስቀል ሲያይ በጣም ይዘገንነዋል ይላል። ለዚህ እኮ ነው የመስቀልም የእመቤታችንም ጠላትም የሆነው። ለምን ይመስላችኋል? ይህ ዓለም ምልክቶቹ ናቸው። ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ ቅድስት ድንግል ማርያም ምልክት ናት። ስለዚህ ይጣላታል። በሙሴና በክርስቶስ መካከል ሙሴና ክርስቶስን በባላንጣነት የምታታግል ሃይማኖት አይደለችም። በኤልያስና በኢየሱስ መካከል በባላንጣነት የምታታግል አይደለችም ቤተ ክርስቲያን። አንዳንዶች እንደዚህ ለመረዳት ይፈልጋሉ። በፍጹም በብሉይ ኪዳንና በሐዲስ ኪዳን፣ በኦሪትና በወንጌል፣ በግዝረትና በጥምቀት፣ በክርስቶስና በሙሴ፣ በትላንትና በዛሬ መካከል ያለውን ልዩነት በቅጡ የተረዳች ብቻ አይደለም፣ በሚገባ ተንትና የምታስቀምጥ ሃይማኖት ናት ኦርቶዶክሳዊነት። ታስታውሱ ከሆነ አይሁድ ሙሴን ይፈልጋሉ። አይሁድ ኤልያስን ይሻሉ። ታስታውሱ ከሆነ ኤልያስን ይጣራል እስኪሉ ድረስ በጣም የናፈቁት ወይ ሙሴን ወይ ኤልያስን ነበር። የተወደዳችሁ ክርስቲያኖች፣ አይሁድ ወደዛች ወደ ደብረ ታቦር በትህትና ጠጋ ቢሉ ወዳጃቸውን ሙሴን ደግሞም የሚፈልጉትን ነቢዩ ኤልያስን ከክርስቶስ እግር ስር ያገኟቸው ነበረ እና ወደዛች ወደ ክርስቶስ ሰገነት ወደዛች ወደ ደብረ ታቦር የቀረቡ ሁሉ የጌታችንን አገልጋዮች ሙሴንም ኤልያስንም ከክርስቶስ ለይተው በቅጡ ይረዱ ነበር። ወገኖች፣ ቤተ ክርስቲያን በአገልጋዮቹና በጌታ መካከል ያለውን ልዩነት በቅጡ የተረዳች ቤተ ክርስቲያን ናት። አንዳንዶች ይህን አማተን እንደምንረዳ ያስባሉ። በዚህም በጣም ያሳዝኑናል። ቤተ ክርስቲያን ግን እንደዚህ አይደለችም። በጌታና በሎሌ መካከል ያለውን ልዩነት በቅጡ የምታውቅ ናት። የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀመጠ፣ መላእክቱ ደግሞ ቆመው የሚያገለግሉ መሆኑን ታውቃለች። እንደ አይሁድ ከሙሴ ወይም ከኤልያስ ወይም ከመላእክት ጋር ልታስተካክለው አትሞክርም። ክርስቶስን እርሱ ከነርሱ አብዝቶ ይበልጣል እንደተባለው ክርስቶስ ይበልጣል፣ ክርስቶስ ይበልጣል፣ ክርስቶስ ይበልጣል ብላ የምታምን ቤተ ክርስቲያን ናት። ቤተ ክርስቲያን አንዳንድ ማሳያዎችን አይሁዳዊነት እንዴት እንዳልተረዳው ጥቂት ማሳያዎችን ልስጣችሁ። አይሁድ ፊትህን ተሸፈንልን የተባለውን ሙሴን ብቻ ነበር የሚፈልጉት። ከሲና ተራራ ሙሴ ሲወርድ ታስታውሱ ከሆነ የፊቱ ብርሃን አብርቶ ስለመጣ እታች ያሉት አይሁድ ኦ ሙሴ ተገልበብ ለነ፣ ሙሴ ወይ ተሸፈንልን ብለውት ሙሴም የፊቱን ብርሃን ሸፍኖላቸው ነበረ። አይሁዳውያን ፊቱን በጨርቅ የሸፈነውን በዚህም ብርሃኑን የሰወረውን ሙሴን ብቻ ይፈልጉ ነበር። ወገኖቼ፣ ኦርቶዶክሳዊነትስ በዚህ ምን ይረዳል ካላችሁኝ፣ ጨርቁን ጭምር ብቻ አይደለም፣
ፊቱም ጭምር ያንጸባረቀውን ብቻ አይደለም፣ የለበሰው ልብሱ እንኳን ሳይቀር ያንጸባረቀውን ክርስቶስን በቅጥነተ ሕሊና የሚበልጥ እንደሆነ ታውቃለች። አይሁድ ሙሴን ይፈልጋሉ። ኦርቶዶክሳዊነት ግን ከሙሴ የሚበልጠውን ክርስቶስን በሚገባ አውቃ የምታስተምር ቤተ ክርስቲያን ናት። ከነቢያት ጋር አታስተካክለው። ነቢያት እግዚአብሔር እንዲህ ይላል ብለው ተናግረዋል። የሚበልጠው ክርስቶስ ተወዳዳሪ ተስተካካይም የሌለው እግዚአብሔር ነውና እኔ ግን እላችኋለሁ እያለ በስልጣኑ የተናገረውን ኦርቶዶክሳዊነት ትረዳለች። ያኛው ፊቱን ስለሸፈነ ብርሃኑ ተሰውሯል። ክርስቶስ ግን በዚያ በደብረ ታቦር ፊቱ ብቻ አይደለም የሚያንጸባርቀውን ልብሱን እንኳን ማየት አልቻሉም ወገኖቼ። አይሁድ እኮ አልወደቁም። ከዚያ ከሲና ተራራ ሲወርድ አይሁድ እኮ የሙሴን የፊቱን ብርሃን አይተው አልወደቁም። ሸፍንልን ብቻ እኮ ነው ያሉት። በዚያ በደብረ ታቦር ግን ክርስቶስን አይተው ወድቀዋል ወገኖቼ። እኛ በቅጥነተ ሕሊና ኦርቶዶክሳውያን እንደ አንዳንዶች ነቢይ ብቻ ነው ማንለው እኮ ለዚህ ነው ወገኖቼ። የነቢያት አምላክ ነው፣ የነቢያት ጌታ ነው፣ የነቢያት ላኪ ነው እሱ። ለዚህ እኮ ነው በፊቱ መቆም ሳይችሉ የወደቁት ወገኖቼ። ሙሴን ታስታውሱ ከሆነ ጫማህን ከእግርህ አውልቅ ነው የተባለው በዛች በደብረ ሲና። ወደዚህ ደግሞ ወደ ጌታችን ዘወር ላድርጋችሁ በሞቴ ክርስቶስ እንደ ነቢዩ እንደ ሙሴ ጫማህን ከእግርህ አውልቅ የተባለ የሚመስላቸው ነቢይ ብቻ የሚያደርጉት የይሁዳዊነት አእምሮ ያላቸውም አሉ። እኛ ግን ከዚህ ከፍ ያለው እንረዳለን። ምን የሚለውን የጫማውን ጠፍር ልፈታ የማይገባኝ ነኝ የተባለውን ክርስቶስን እናውቃለን። ጫማን ከእግር አውልቅ የተባለውና የጫማውን ጠፍር የማይፈታውን ማን ነው ሊያስተካክለው የሚችል ወገኖቼ? ለዚህ ነው አይሁዳዊነትና ኦርቶዶክሳዊነት ለንጽጽር እንኳን የሚቀርብ አይደለም ወገኖቼ። ይሄን ብቻ አይደለም። ታስታውሱ ከሆነ ሙሴ ግብፃዊውን ገሎ ለማንም እንዳይናገሩ ነበር የተናገራቸው። የተወደደ መድኃኒታችን ኢየሱስ ክርስቶስ ግን ድንቅ ድንቅ ተአምራትን አድርጎ ሙት አስነስቶ ነበር አትናገሩ የሚለው። ዝነኛ ለመሆን አይደለም የመጣው ጌታችን። ዝነኛ ለመሆን ቢሆን ኖሮ የመጣው ጌታችን እኮ ሰው ሆኖ አይመጣም ነበር። ሊቃውንት እንደሚሉት ፀሐይን ወይም ጨረቃን ወይም ከከዋክብት አንዱን አስደናቂዋን ሆኖ ይመጣ ነበር እኮ ወገኖቼ። ድንቅ ድንቅ ተአምራትን እያደረገ አትናገሩ የሚለው አይበልጥም? ገሎ አትናገሩ ከሚለው በላይ አድኖ አትናገሩ የሚለው ይልቃል ወገኖቼ። ኦርቶዶክሳዊነት ከአይሁዳዊነት እጅግ የምትለየው እነዚህን መጽሐፋዊ ሐሳቦች፣ እነዚህን ጥልቅ የእግዚአብሔር የማዳን መንገዶች፣ የጌታችንን መገለጦች በጥልቀት የምታይ ሃይማኖት ናት ኦርቶዶክሳዊነት ወገኖቼ። አዎ ደግሞ መናገር ይቻላል። በዛ በደብረ ሲና ታስታውሱ ከሆነ እንደው አንዳንድ መነሻ ነጥቦችን ልስጣችሁ ብዬ ነው። ታስታውሱ ከሆነ ባሪያዬ ሙሴ እየተባለ ነበር የተጠራው። ሙሴ ለምን ይመስላችኋል ሙሴን ቅድሚያ የሰጠውት? አይሁዳዊነት አእምሮ ክርስቶስን ከነቢይነት በታች ለማድረግ የሚታገል ነበር። ዛሬ እንዳለው አንዳንድ አእምሮዎች ወገኖች እዩ። በደብረ ሲና ባሪያዬ ሙሴ እየተባለ እንደተነገረው አይደለም በደብረ ታቦር የሰማ ነው። እና በደብረ ታቦር የሰማ ነው ምንድን ነው ካላችሁኝ፣ የምወደው ልጄ የሚለውን ቃል ነው የሰማ ነው። ልጄ የሚለው ቃል እኮ በጣም ጥልቅ ነው። አይሁዳውያን እንዴት ራስን ከእግዚአብሔር ታስተካክላለህ ብለው ስለሚሞግቱ ልጄ ነው ብሎ ደግሞ አብ የመሰከረ አፋቸውን ሊያዘጋ ቢሞክርም እነሱ ግን እምቢ አሉ። እነሱ ግን አልተቀበሉት። እነሱ ግን ሰቅለው ገደሉት። ልጅና ባሪያ አንድ ነው። ለዚህ እኮ ነው የባህሪ ጌትነት ያለው። ልጅ ነው ማለት እኮ እግዚአብሔር ነው ማለት እኮ ነው። አባቴ እኔን ሲወልደኝ በባህሪ ሰው ነው አባቴ፣ እኔም ሰው ነኝ።
አባቴን በባህሪ አክዬ ነው የምወለደው። ልጄ ነው ማለት የባህሪ አምላክ ነው፣ እግዚአብሔር ነው እያለ ነበር የሚነግራቸው። እንደ ሙሴ ባሪያዬ ነው የሚል ቃል አትሰሙም ወገኖቼ? ለዚህ ነው ኦርቶዶክሳዊነት ከአይሁዳዊነት እጅግ በጥልቀት እነዚህን ጉዳዮች የምትረዳ ሃይማኖት ናት ወገኖቼ። ደግሞ ትንሽ ፈቀቅ ላድርጋችሁ፣ ነቢዩ ኤልያስን መመልከት ትችላላችሁ። የተወደዳችሁ ክርስቲያኖች፣ በእሳት ሰረገላ ካረገው ከኤልያስ በላይ ልብሱ እሳት፣ ክዳኑ እሳት፣ ራሱ እሳት የሆነው ክርስቶስ ለአይሁዳዊነት እንዴት ነው ያልተረዳቸው? በእሳት ሰረገላ ካረገው በላይ እሳት የሆነው የሚባላ እሳት ነው የተባለው ክርስቶስ እኮ ይበልጣል። ተነጻጻሪ ተወዳዳሪ የሌለው የኦርቶዶክሳዊነት አረዳድ ይሄ ነው ወገኖቼ። መጎናጸፊያውን ትቶ ከሄደው ከኤልያስ በላይ ስጋውን ሰጥቶን ደሙን ሰጥቶን የሄደው ክርስቶስ ይበልጣል። ኦርቶዶክሳዊነት የምትረዳው በዚህ ህሊና ነው ወገኖቼ። ነገሩን እንዳላበዛ ሌሎች ነጥቦችንም ለመጨመር እንዲመቸኝ ጥቂት አለፍ ብንል የተወደዳችሁ ክርስቲያኖች፣ በጌታችን የማዳን ሥራ ውስጥ አይሁድ የሚረዱትና ኦርቶዶክሳዊነት የሚረዳው በጣም ነው የሚለያየው። አንዳንድ ነጥቦችን ላንሳላችሁ። አይሁድ የጌታችንን ጎኑን በጦር ሲወጉት አይሁድ የሚረዱት እንዳቆሰሉት፣ አይሁድ የሚረዱት እንደጎዱት፣ አይሁድ የሚያውቁት እንዳደሙት፣ አይሁድ የሚያውቁት እንደገደሉት ብቻ ነው የሚረዱት። ኦርቶዶክሳዊነትስ በጌታችን የጎን መወጋት በኩል ኦርቶዶክሳዊነት የሚረዳው ምንድን ነው ካላችሁ፣ ከቅዱስ ኤፍሬም ጋር ሆነን የጌታችን ጎን ሲወጋ እኛ ኦርቶዶክሳውያን የገነት በር እንደተከፈተልን እናውቃለን ይላል ቅዱስ ኤፍሬም። አዎ በጌታችን ጎን መወጋት በኩል ገነትን አግኝተናታል። የምንጠመቅበትን ጥምቀትን የምንጠጣውን ደም አግኝተናል። የእሱ ጎን ሲከፈት ገነት አብራ ተከፍታልናለች ይላል ቅዱስ ኤፍሬም። ኦርቶዶክሳዊነት የሚረዳው እንደዚህ ነው። ቁስሉን ቁስል ብቻ አይደለም የምንረዳው፣ ፈውስ አድርገን ነው እኛ የምንረዳው። ለዚህ ነው በእርሱ ቁስል ተፈወሳችሁ የሚለን። አይሁዳዊነት ወይም የአይሁዳዊነት አእምሮ እንዳቆሰለ ብቻ ነው የሚያውቀው። የኦርቶዶክሳዊነት አእምሮ ግን በቁስሎቹ በኩል እንደተፈወስን ነው የምንረዳው። ይሄ ብቻ አይደለም ክርስቲያኖች፣ በመስቀል ላይ ክርስቶስ የመጨረሻውን እስትንፋስ ሲተነፍስ አይሁዳዊነት ወይም የአይሁዳዊነት አእምሮ የሚረዳው ክርስቶስ የመጨረሻውን እስትንፋስ ተንፍሶ እንዳበቃ ነው የሚረዱት። ኦርቶዶክሳዊነትስ ምን ይረዳል ካላችሁኝ፣ የሰው ልጆች እኛ የመጀመሪያውን እስትንፋስ በክርስቶስ የመጨረሻ እስትንፋስ በኩል እንደጀመር ነው። የመጀመሪያ የሕይወት እስትንፋስ መተንፈስ የጀመር ነው ክርስቶስ ሲያበቃ ነው ብሎ ነው ኦርቶዶክሳዊነት የሚያምነው ወገኖቼ። እዩ፣ አንዳንዶችም በዚህ ዘመን የሚረዱት እንደዚሁ ስለሆነ ነው። እነዚህን ሐሳቦች አይሁዳዊነት ብቻ ብለን አይደለም፣ ሌሎች ቅጥልጣዮችን መቀጠል እንችላለን። በዚህ ዘመን ወገኖቼ አይሁዳዊነት ክርስቶስን በመስቀል ላይ እንደ ሞተ ብቻ ያምናል አይሁዳዊነት። ኦርቶዶክሳዊነትስ በዚህ በኩል ያለው እይታ ምንድን ነው ካላችሁ፣ ልክ ነው፣ የተወደደ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞቷል። ኦርቶዶክሳዊነት ግን በክርስቶስ ሞት በኩል የሚያየው የዲያብሎስን መገደል ግን እኛ እናውቃለን። ልክ ነው፣ ጌታችን ሞቷል፣ ዲያብሎስን ግን ገሎታል። አንዳንዶች አባቴ የሞተበትን መስቀል እንዴት ትስማለህ? እንዲያ የሚል ሐሳብ አላቸው። የሞተው የተገደለው ከመንገድ ተጠርቆ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት። ኦርቶዶክሳዊነት በዚህ በመስቀል ሞት በኩል ዲያብሎስ እንደተዋረደ፣ ለዚህ ነው አባ ጊዮርጊስ ዘጋስጫ
የመስቀል ማማተብ ለሰይጣን ይመራል ብሎ የተናገረው ለዚህ ነው ለጣቶቻችን ሰልፍ አስተምሮ ስናማትብ እንኳን ዲያብሎስ የሚያፍረው። የተወደዳችሁ ክርስቲያኖች ቅዱስ ዮሐንስ አፈወርቅ እንደሚለው እኮ ነው ወንጀለኞች የሞቱበትን የተቀጡበትን ደማቸው የፈሰሰበትን ቦታ ስናይ ዝግንንና ስቅጥጥ እንደሚለ ዲያብሎስም የተቀጣበትን መስቀል ሲያይ በጣም ይዘገንነዋል ይላል። ለዚህ እኮ ነው የመስቀልም የእመቤታችንም ጠላትም የሆነው ለምን ይመስላችኋል? ይህ ዓለም ምልክቶቹ ናቸው። ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ ቅድስት ድንግል ማርያም ምልክት ናት። ስለዚህ ይጣላታል። ስሟን ሊያነሳው አይፈልግም። በቸልታ ያልፏታል። በጉባኤያቸው መካከል የለችም። ዝም ብላችሁ አትዩት። ይሄን በቅጥነተ ሕሊና ካያችሁት ጠላቷ ሆኗል። ለዚህ ነው ከዘሯ የቀሩትን አንዳንዶችን ሊያሳድር ተነሳ ተብሎ የተጻፈው። መስቀልም እንደዚሁ ነው። ስለ እመቤታችን የተጻፈው ስለ አሮን በትር የተጻፈውን እዛ ኦሪት ዘኍልቍ ላይ ተመልከቱ። ለሚያምፁብኝ ልጆች ምልክት ሆና ትጠበቅ የተባለው ይሄ እኮ ነው። ያቺ አሮን በትር ለሚያምፁ ልጆች ምልክት የሆነችው ለምን ትመስላችኋለች? ሳትተከል የለመለመች ያለ ዘር የበቀለች ያቺ አሮን በትር ዝም ብላ የአሮን በትር ብቻ እኮ አልነበረችም። ወንድ ዘር ያላረፈባት አንድ ብቸኛ አለች። እሷም ድንግል ማርያም ናት። ለሚያምፁ ልጆች ምልክት ሆና ትጠበቅ የተባለች። ዓለም ያምጻል። ይቺን ምልክት ግን በዝምታ ይተዋታል። ለምን? ወልደ እግዚአብሔር ነግሶባታል። ዲያብሎስ ተሽሮባታል። ስለዚህ እሷን ባያት ቁጥር ይበሳጫል። ስሟን በጠማ ቁጥር ይናደዳል። በጠራናት ቁጥር ዝም እንድንል አፋችን እንድንዘጋ ይፈልጋል። መስቀሉንም ልክ እንደዚሁ ነው። ሲያየው ይመረዋል። ምክንያቱም ቅድም እንዳልኳችሁ ዮሐንስ አፈወርቅ እንዳለው አያችሁ፣ ኦርቶዶክሳዊነት በዚህ ውስጥ የሚያየው እይታ እጅግ በጣም የተለየ ነው ወገኖቼ። አይሁድ የክርስቶስን እጆች እንደቸነከሩ እንዳሰሩ የፊጥኝ እንደጠነፈጉ ደግሞም እንዳንበረከኩት ብቻ ያውቃሉ። ኦርቶዶክሳዊነት በዚህ ውስጥ ምን ይረዳል ካላችሁ፣ የተወደዳችሁ ክርስቲያኖች ክርስቶስ ሲታሰር እኛ እንደተፈታን እናውቃለን። ክርስቶስ ሲያዝ እኛ ነፃ እንደወጣን እናውቃለን። ክርስቶስ ሲንበረከክ እኛ እንደቆምን እናውቃለን። ክርስቶስ ዝም ሲል እኛ መናገር እንደጀመርን እንረዳለን። ኦርቶዶክሳዊነት እንደዚህ ነው የሚናገረው። ኦርቶዶክሳዊነት ምናልባት እስከ ዛሬ አልገባንም ወገኖች፣ ደግሞም ወደፊትም አይገባንም። ጥልቀቱ፣ ምጥቀቱ፣ ርቀቱ ለመታወቅ የሚያልፍ ነው ይሄ። ለዚህ ነው አንድ ሊቅ እንደተናገረው ኃያል ሆኖ ገባ በእመቤታችን ማኅፀን፣ ደካማ ሆኖ ወጣ። ተናጋሪ ሆኖ ገባ፣ ዝምተኛ ሆኖ ወጣ። ባለጸጋ ሆኖ ገባ፣ ደሃ ሆኖ ወጣ። በጥልቀት ነው። እመኑኝ ኦርቶዶክሳውያን፣ እንደ ኦርቶዶክሳዊት ቤተ ክርስቲያን ክርስቶስን የሚገልጠው ክርስቶስን የሚያውቀው በክርስቶስ የሚኖር የትም አታገኙ፣ የትም አታገኙ፣ የትም አታገኙ።